ኢየሱስ ክርስቶስ ጌታችን ይመጣል። ኢየሱስ ክርስቶስ ጌታችን ያድናል። ሃሌሉያ! ክብር ለመድኃኔዓለም ይሁን። የቅድስናው የባህሪው ተካፋዮች እንድንሆን መጽሐፍ ቅዱስ ያዘናል። የአባቴ ብሩካን የታዘዝነውን ደግሞ ለመኖር መማር እንዴት፣ ለምን፣ መቼ የሚለውን ሁሉ ማወቅ አለብን። አንደኛ ጴጥሮስ 1:15 እና 16 ቁጥር ላይ እንደዚህ የሚል ቃል አለ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑራችሁ ሁሉ ቅዱሳን ሁኑ ይላል። ስለ እግዚአብሔር ቅድስና ስናወራ ምን ማለት እንደሆነ በክፍል 1 ላይ በጣም የሚገርም አስተምሮ ተምረናል። የእግዚአብሔርን ቅድስና ከምን አንጻር እንደምናየው እግዚአብሔር ቅዱስ ነው ስንል ምን ማለት እንደሆነ እባካችሁ ወደኋላ ገባ ብላችሁ ስክሮል አድርጋችሁ እዩት። እኔ አልደግመውም። በጣም ግን የሚገርም አስተምሮን መንፈስ ቅዱስ ከመምህር ጋር ሆኖ እያስተማርን ነው። ደግሜ ሰላም እላችኋለሁ የአባቴ ብሩካን አዩዬ፣ ሰላም ላንቺው፣ ኤርሚያስ፣ እንዲሁም ደግሞ የወርድዬ፣ ቺሪ፣ ሁላችሁም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላማችሁ ብዙ ይሁን። ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ኢየሱስ ክርስቶስ ጌታችን ይመጣል። ሰብሰብ ጠንቀቅ ቆፍጠን እንድንል ደግሞ እንዲህ አይነቶቹን እድል ሰጥቶናል። እናመሰግናለን ጌታ ሆይ። በጌታ በኢየሱስ ክርስቶስ ስም ስልጣን አንተ እኛን ለመናገር አይታክትም። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ተብሎ ተጽፏል ኢዮብ መጽሐፍ ላይ። ጌታ ሆይ አንተ እኛን ያልተናገርክበት ጊዜ፣ አንተ እኛን ያልተናገርክበት ቀን የለም። በጌታ በኢየሱስ ክርስቶስ ስም አዎ እውነት ነው፣ በፊትህ ንስሐ እንገባለን፣ አላስተዋልንም። በኢየሱስ ክርስቶስ ስም ባለማስተዋላችን እግዚአብሔር የተሸነፈ ክርስትና፣ የተርመጠመጠ ክርስትና፣ ግማሽ አንድ እግራችን ከዓለም አንድ እግራችን ከቤት የሆነ ክርስትና፣ በቤትም ሆነን ደግሞ በድካም በማጉረምረም መሰዊያችን እግዚአብሔር አምላክ ያለ ምስጋና ሆኖ አንተን ደስ በማያሰኝ ሕይወት እንኖራለን። በኢየሱስ ክርስቶስ ስም ለዚህ ሁሉ ምክንያታችን አለማስተዋላችን ነው። ይቅር በለን በጌታ በኢየሱስ ስም። አንዳች በሚያስፈልጋችሁ ጊዜ በጸጋው ዙፋን ፊት በእምነት ቅረቡ ተብሎ ተጽፏል። አሁንም ወደ ጸጋ ዙፋን እንቀርባለን። ሁሉን ወደምትችል እግዚአብሔር አሳልፈ ለድካማችን፣ ለኃጢአታችን፣ ለስንፍናችን ለማትተወን ጌታ ወደ አንተ ፊት እንቀርባለን። እባክህን በኢየሱስ ክርስቶስ ስም በዚህ ዘመኑ መጨረሻ በሆነበት ክፋትና አመፅ እየገነነ የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ብለህ እንደተናገር ይህን ማወቅ ተስኖን መልካም ቀናትን ነገ ስለ ነገ መልካምን የምንጠባበቅ እንኳን ብንኖር ይህም ያለ ማስተዋላችን ውጤት ነው። ጌታ ሆይ ይቅር በለን። በኢየሱስ ስም ማስተዋልን ስጠን። የቃል ፍቺ እግዚአብሔር ሆይ ያብራልን። ልባችን እንደ መልካም መሬት ሆኖ ቃልህን እግዚአብሔር ሆይ በሰማነው ልክ የኔ ጌታ 30፣ 60፣ 100 እንድናፈራ እባክህን ጌታ ሆይ እርዳን። በጌታ በኢየሱስ ክርስቶስ ስም በእውነት አንተ ቅዱስ ነህ። እኛስ በፊት ህይወታችን ምን ይመስላል? ጌታ ሆይ እየፈተሽከን ስላለ፣ እየመረመርከን ስላለ፣ መልካሚቱን ያንተን ፊት በምናይበት በዛች ቀን እንዳናፈር እየሰራን ስላለ እናመሰግናለን። በዚህ ፕላትፎርም ላይ ፕሮግራም ስለሚከታተሉ ወንድሞችና እህቶች አሁን ኦንላይን ላይ በኋላም ኦፍላይን ከሆነ በኋላ ተጠባብቀው እግዚአብሔር ይህን ትምህርት ለሚከታተሉ ወንድሞችና እህቶቼ፣ እናቶችና አባቶች፣ አገልጋዮች፣ ፓስተርስ በጌታ በኢየሱስ ስም እናመሰግናለን። ለመምህርም ደግሞ ጸጋን እንደገና ጨምረን በጸጋ ላይ ጸጋን ሰጣቸው ተብሎ እንደተጻፈ በሰጠው የማስተማር፣ የማነጽ፣ የመገንባት አካሉን የመስራት ጸጋ ላይ ሌላ ጸጋ እንድጨምርለት፣ አሁንም እንድትደርብለት፣ አሁንም እንድታበዛለት፣ እንድታትረፈርፍለት እግዚአብሔር አምላኬ በሱ ሕይወት የተገለጠውን ይህንን ታላቅ የማስተማር ክብር እሱ እንኳን እስከማያውቀው ድረስ በኃይል እግዚአብሔር ሆይ ነፍሳችን እየረሰረሰች ነው። ጌታ እግዚአብሔር ሆይ በኢየሱስ ክርስቶስም በመንገድ ሁሉ አንተ እንድትቀድም፣ በሮች እንዲከፈቱለት፣ በእውነት እግዚአብሔር ሆይ ሰሚ ጆሮችን እንድትሰጠው፣ አስተዋይ ልብ ያላቸውን ትውልድ በዙሪያው እንድታስነሳለት፣ አገልግሎቱን ደግሞ እግዚአብሔር ሆይ የበለጠ ሬዝ እንዲያደርግ የሚረዱ በጸሎታቸው፣ በገንዘባቸው፣ በሐሳባቸው በተለያየ ሁኔታ እግዚአብሔር አምላኬ እጁን የሚደግፉ መንፈሱን የሚያበረቱ እግዚአብሔር አምላኬ እናደረገልኝ እያለ እየበረታ አንተን ሐሳብ በጽናት እንዲያገለግል የሚያግዝ ጌታ እግዚአብሔር ያንተ አሰራር በምድራችን በዓለም ሁሉ ዙሪያ ይለቀቅ። እኔንም እግዚአብሔር አምላክ እየረዳኝ እያግዝከኝ ስለሆነ በጌታ በኢየሱስም አመሰግናለሁ። ስለ እህቶቼ ተባረክ፣ ስለ ፕላትፎርሙ ተባረክ። በፕላትፎርሙ በሶሻል ሚዲያው ላይ የሚሄደውን ክፉን ያመፅን ፈሳሽ በኢየሱስም በዚህ ሰዓት እናደርቃለን። ያመፅን ጉልበት በኢየሱስም ስልጣን እናስራለን። ከፍ በል፣ ክብር ላንተ ብቻ ይሁን
በወደድከውና ባከበርከው ልጅ በኢየሱስ ክርስቶስ ስም አሜን። መምህር እንዴት ነህልኝ? የእግዚአብሔር ሰው ሰላምና ጤና ለእናንተ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ጸጋና ሰላም ይብዛልሽ። ፓስተር ሳሪ እየጸለይሽልን እያለ በእውነት የእናትነት ልብ የሚያንጽ ጸሎት፣ የሚያበረታታ ወደ ውስጥ ሰርጾ የሚገባ ጸሎት እየጸለይሽ ነበር። ስለ እናትነትሽ በእውነት ጌታ ኢየሱስ ክርስቶስ ለዘላለም የተባረከና የተቀደሰ ይሁን። ብዙ ጊዜ በውስጣችን ያለውን ነገር አናቅም፣ ሌላው ነው የሚያውቀው። እኛም በሌላ ሰው ውስጥ ያለውን እናውቃለንና እንዳልሽው ነው። ጌታ ኢየሱስ ዘመንሽን ይባርከው፣ ክብሩን ደግሞ ጌታ ኢየሱስ ይውሰድ። እንግዲህ ለመግቢያ ያህል ቅድም ፓስተር ሳሪ በመግቢያ ላይ እንደተናገረችው ዛሬ ክፍል 3 ነው አብረን የምንመለከተው። ለማስታወስ ያህል በመጀመሪያው ክፍል 1 የእግዚአብሔር ቅድስና ምን እንደሚመስል አየን። በሁለተኛው ክፍል ደግሞ አዳም ከመውደቁ በፊት ከእግዚአብሔር የተካፈለውን ባህሪ የሆነውን ቅድስናው ምን እንደሚመስል አየን። ዛሬ ሶስተኛው ክፍል ላይ ቅድስና 3 ገጽታዎች አሉት ብያለሁ። 3ቱ ገጽታዎችን በተመለከተ ስተነትን የመጀመሪያው ቅጽበታዊ ቅድስና፣ ሁለተኛው ተግባራዊ ቅድስና፣ ሶስተኛው ደግሞ ፍጹም ቅድስና ብዬ ነግሬያችሁ ነበር እና ዛሬ የማነሳላችሁ ቅጽበታዊ ቅድስናን ብቻ ነው። ምናልባት እስካሁን ድረስ የነበረው ትምህርት አምልጦኛል፣ ተከታታይነት እንዲኖረው ዛሬ ለመጀመሪያ ጊዜ ነው ገብጥሎኝ የገባሁትና የታገኛለሁ ለምትሉ ፓስተር ሳራ የፌስቡክ ፔጅ ላይ ያለ፣ ዩቲዩብ ላይ ተጭኗል። እኔ ጋም ደግሞ መርከቧ እየለብላችሁ ሰርች ብታረጉ እዚህ ያስተማርኩትን ትምህርት እዛ ላይ ጭኛለሁና መከታተል ትችላላችሁ ማለት ነው። እንግዲህ በቀጥታ ወደ ትምህርቱ ስንሄድ ብዙ ጊዜ በተለምዶ ቅድስና 3 ደረጃ አለው ተብሎ ይወራል። 3 ደረጃ አለው ማለት በጣም የተሳሳተ አባባል ነው። ለምንድነው? ደረጃ 1 እንደ ክፍል 1፣ ደረጃ 2 እንደ ክፍል 2፣ ሁለተኛ ክፍል፣ ሶስተኛ ክፍል ወይም ሶስተኛ ደረጃ እንደማለት ያህል ነው። መጽሐፍ ቅዱስ ውስጥ የሚያድግ ቅድስና የለም። 100% በክርስቶስ ኢየሱስ ተጠናቆ የተሰጠ ቅድስና ነው የተገለጠው። ያ ቅድስና ይገለጣል እንጂ ምንጨምርበት የሚጎለው ነገር የለው። ስለዚህ 3 የቅድስና ደረጃዎች ከማለት 3 የቅድስና ገጽታዎች ማለት ይቀለኛል ለኔ። ስለዚህ የመጀመሪያው ገጽታ ምን ይባላል ቢባል እንግዲህ በበደላችንና በኃጢአታችን ሙታን የነበርን ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርገን በተቀበልንበት በዚያች ቅጽበታዊ ወይም ፖዚሽናሊ የሚባለው ቅድስና በአዳም ምክንያት ያጣነውን ቅድስና በኢየሱስ ክርስቶስ በኩል እግዚአብሔር ሙሉ በሙሉ ለኛ የሚቆጥርበት ቅድስና። ይህንን አለማወቅ በጣም ጉዳት ነው። እንደ ፓስተር ሳሪ እንዳለችው የተገለጠውን አለማወቅ ይጎዳል፣ እንዳለመቀበል ነው የሚቆጠረው። ስለዚህ ምንድነው የተደረገው ቢባል በአዳም ቅድስናችንን አጣን። ኋለኛው አዳም ግን ፊተኛው አዳም ያጣውን ቅድስና ሙሉ በሙሉ ያሟላ ሆኖ በኢየሱስ ክርስቶስ በኩል ያንን ቅድስና ተቀበል። እንዲያውም በጣም ለመናገር በአዳም ካጣነው ይልቅ በክርስቶስ ያገኘነው ቅድስና አስተማማኝ ነው። በአዳም ያገኘነውንማ አተነውም እናውቃለን። ካጣም በኋላ ደግሞ በክርስቶስ ያገኘነው ቅድስና ደግመን የማናጣውና አስተማማኝ ደግሞ ለዘላለም ነው ማለት ነው። ስለዚህ
ይህን ቅድስና በተመለከተ በአዲስ ኪዳን መልእክቶች ውስጥ መግቢያ ላይ በደንብ ነው የተተነተነው። እኔ ግን እያንዳንዱን ቨርስ እያነበብኩኝ ለመተንተን ጊዜያችንን ይወስዳል ሶሻል ሚዲያ ላይ ስለሆነ እኔ ጥቅሱን ሰጣችኋለሁ፣ እናንተ ደግሞ በግላችሁ እስቲ ተመልከቱ። ለናሙና ያህል የቆሮንቶስ ቤተክርስቲያን በእንዴት አይነት እርኩሰት በእንዴት አይነት መከፋፈል እንደነበረች ሁላችሁም ታውቃላችሁ። የጸጋ ስጦታን እንዳሻንጉሊት ትጫወትበት የነበረች ስጋዊ የነበረች ቤተክርስቲያን ነች። ጳውሎስ ግን በክርስቶስ ኢየሱስ የተደረገላትን ቅድስና ስለሚያውቅ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ በቆሮንቶስ ለሚገኙ ቅዱሳን ብሎ ይናገራል። ምዕራፍ 6 ቁጥር 9 እስከ 11 በተመሳሳይ ሁኔታ በክርስቶስ የተቀበልነውን ቅድስና ይናገራል። ዕብራውያን 10:19 ላይ ስትመለከቱ በክርስቶስ ኢየሱስ የተቀበልነውን አሁን ቅጽበታዊ ብዬ የተናገርኩትን ቅድስና ይናገራል። ሐዋርያት ሥራ ምዕራፍ 20 ቁጥር 32 ላይ በተመሳሳይ ሁኔታ በክርስቶስ ኢየሱስ የተቀበልነውን ቅጽበታዊ ቅድስና ይናገራል። እንግዲህ መንፈስ ቅዱስ ጌታን ስንቀበል መጀመሪያ ያደረገው ግርግም የሆነውን ልባችንን የሱ ማደሪያ እንዲሆን ቀድሶታል። ቅጽበታዊ ነው። ቅጽበታዊ የሆኑ 5 ነገሮችን ልንገራችሁ። በክርስቶስ ኢየሱስ ጌታን እንደ ግል አዳኝና ጌታ አድርገን በተቀበልንበት በዚያ ቅጽበት የሆኑ 5 ነገሮችን ልንገራችሁ። አንደኛ ወዲያውኑ በቅጽበት ዳግም የተወለድ ነው። ከዚያች ዕለተ ቀን ጀምሮ ለዘላለም መንፈስ ቅዱስ በእኛ ውስጥ ማደር የጀመረው ወዲያውኑ ነው። ከዛ ደግሞ አተመን ከዛ የርስቱ መያዣ አደረገን። ከዛ ደግሞ ወደ አካሉ አጠመቀን። እነዚህ 5ቱ በቅጽበት የሆኑ የማይደጋገሙ የማንም እጅ መጫን የማያስፈልጋቸው በህይወታችን የሆኑ ናቸው። ሆነውልን እንዳልሆኑልን ነው የምንሆነው። ሆነውልን በጸሎታችን እንደምንቀበላቸው ነው የምንሆነው። እነዚህ 5ቱ ነገሮች ዳግም ልደት፣ ማደር፣ መታተም፣ የርስት መያዣ መሆን፣ ወደ አካሉ መጠመቅ በቅጽበት የሆኑ ነገሮች ናቸው። ስለዚህ በክርስቶስ ኢየሱስ 100% የሆነው ኃጢአታችን ተወስዶ 100% የሆነው የኢየሱስ ክርስቶስ ቅድስና በእኛ አካውንት ውስጥ ገብቷል ማለት ነው። For your surprise አካውንታችሁ ውስጥ ያልጠበቃችሁት ባልጠበቃችሁ ሰዓት ሲገባላችሁ የሚሰማችሁን ስሜት አስቡና እንደው ለምሳሌ ያህል ብዬ ነው። ብር ከቅድስና ጋር ፈጽሞ ሊተካከል የሚችል ነገር አይደለም። ግን ምን ያህል ደስ እንደሚስተሰኙ አስተውሉና በክርስቶስ ኢየሱስ እንደተቀደሳችሁ በዚህ ደግሞ ሰርፕራይዝ ልትሆኑ ይገባል። ስለዚህ ቅድስናው በእኛ ውስጥ ጸድቋል ማለት ነው። በአዳም ካጣነው ይልቅ በክርስቶስ ያገኘነው ይበልጣል ማለት ነው። ታዲያ ይሄ ሁሉ በተነገረበት አንዳንድ የመጽሐፍ ቅዱስ ክፍሎች አሉና ድናል ወይ ተብሎ ሲጠየቅ አዎ ድኛለሁ፣ ከዛስ ደህንነታችሁን ጥራችሁ ግራችሁ ፈጸሙ አይነት ነገር ግማሽ ግማሽ የሆነ የሰው ልጅ በክርስቶስ ኢየሱስ በተደረገለት ቅድስና ፈጽሞ እንዳይደሰት እንዲያነክስ የሚያደርግ የተንሻፈፈ በጭፍንነት የሚሰጥ ትምህርት አለ። ሁላችሁም እንደምታውቁ አዎ ድነናል፣ እየዳንን ነው፣ ለወደፊትም እንድናለን። ምን ማለት ነው የሚለውን መረዳት ያስፈልጋል። ለዚህ በጣም ጥሩ ምሳሌ የሚሆን በአራተኛው ክፍለ ዘመን ላይ አንድ የቤተ ክርስቲያን አባት የሆነ በጣም የታወቀ በጣም የተወደደ
ኦገስቲን የሚባል ሰው ስለ ደህንነት ሲናገር እንደዚህ ብሎ ተናገረ። ይሄ በእውነት ነው የምላችሁ፣ ከህሊናችሁ ከአእምሯችሁ እስከ መቃብራችሁ አይጥፋ። ምን አለ? በቅጽበታዊ ቅድስና ከኃጢአት ቅጣት 100% ድነናል። የልጁ ደም ላለፈው፣ ለአሁን፣ ለወደፊት ኃጢአታችን ስለፈሰሰ ከቅጣቱ 100% ድነናል አለ። እሺ በመቀጠልስ በተግባራዊ ቅድስና ደግሞ ከኃጢአት ኃይል ነው ምንድነው አለ። ከቅጣቱ ድነናል ኦልሬዲ። ከኃጢአት ኃይል ደግሞ በተግባራዊ ቅድስና እንድናለን አለ። ከዛስ በፍጹም ቅድስና ከኃጢአት ህልውና እንድናለን። እንዳትረሱ፣ ድጋሚ በአእምሯችሁ በደንብ እንዲቀረጽ፣ ከኃጢአት ቅጣት ድነናል። በክርስቶስ ኢየሱስ ላሉቱ አሁን ኩነኔ የለባቸውም። በቅጽበታዊ ቅድስና ከኃጢአት ቅጣት ድነናል። በተግባራዊ ቅድስና ከኃጢአት ኃይል እንድናለን። የወደቀ ተፈጥሮ አለ። በወደቀ ዓለም ነው የምንኖረው። ያሳተን ሰይጣን ባለበት ዓለም ነው የምንኖረው። ከኃጢአት ኃይል እየዳንን ነው በተግባራዊ ቅድስና። አንድ ቀን ደግሞ ጌታችን ኢየሱስ ክርስቶስ መጥቶ ሲወስደን በኃጢአት መውደቃችንን እንኳን በኃጢአት ዓለም እንደዚህ ተጨማልቀን መኖራችን እንኳን እስከማናስተውል ለአንዴና ለመጨረሻ ጊዜ ከኃጢአት ህልውና ተለይተን ከጌታ ከኢየሱስ ክርስቶስ ጋር ለዘላለም እንኖራለን ማለት ነው። ስለዚህ አንድ ሰው ድነሃል ወይ ተብሎ ቢጠየቅ ድኛለሁ፣ እየዳንኩ ነው፣ ለወደፊቱ እድናለሁ ብሎ ይመልሳል። ታዲያ ግማሽ ግማሽ ነው ወይስ? ኖ ኖ ኖ ኖ ኖ። ስለዳነ ከኃጢአት ቅጣት ከኃይሉ ይድናል። አንድ ቀን ደግሞ ከህልውናው ይድናል። ስለዚህ ባመነበት በዚያች ቅጽበት የዘላለም ህይወት አለው። ባመነበት በዚያች ቅጽበት የዘላለም ህይወት አለው። ደህንነቱን እንዲጠራጠር እንዲያመነታ የሚያደርገው ነገር እኔ የማሟላው አለ፣ እኔ ያጎደልኩት አለ ብሎ እንዲያስብ ማስተማር፣ ሰውየውን አንካሳ ማድረግ ነው። ስለዚህ በዚህ ላይ በጣም ጥንቃቄ ያስፈልጋል ማለት ነው። ስለዚህ በቅጽበታዊ ቅድስና 40 ዓመት በጌታ የኖረ አሁን ዳግም የተወለደ እግሩን ታስሮ የፍጥኝ ታስሮ ቶርች የተገረፈ በ69 ዓመተ ምህረት በደርግ ጊዜ መከራን የተቀበለ እያንዳንዱ አማኝ እኩል ነው። ኢንፊሪቲ ስፒሪት እንዲሰማው ማድረግ የለብንም። ክርስቶስ የሞተለትን በዓለም እንኳን ሰው ክቡር ነው ብለው ዓለማውያን ሰው ክቡር ነው ብለው መጽሐፍ ቅዱስ ሳያነቡ ለሰው ክቡርነት እውቅና ከሰጡ እኛ በእግዚአብሔር ቤት ውስጥ ያለን ሰዎች ደግሞ አምኖ ለዳነ ብቻ ሳይሆን አምኖ ላልዳነ ሰውም እውቅና መስጠት መቻል አለብን። ስለዚህ በቅጽበታዊ ቅድስና አማኝ ሁሉ እኩል ነው። ማንም ከማንም የበታች አይደለም፣ ማንም ከማንም አይበልጥም። እኔ ይሄ ነገር ሲገባኝ እንደዚህ ብዬ ለራሴ ማወጅ ጀመርኩኝ። ከማንም አላንስም፣ እንደዚህ ብቻ ካልን ደግሞ ትዕቢት ነው። ከማንም ደግሞ አልበልጥም። ከማንም አላንስም፣ ከማንም አልበልጥም። ሁሌ ለራሳችሁ ያላችሁ አመለካከት ከማንም እበልጣለሁ ለሚለው ሰው ከማንም አላንስም በሉት። ደግሞ እናንተ ከሌላው ሰው የተሻለ ማንነት እና ትጋት እንዳላችሁ የሚሰማችሁ ከሆነ ከማንም አልበልጥም በሉ። መጽሐፍ ቅዱስ እንደዚህ ይላል፣ ለወደቀ እንደውም የወደቀው ይሻላል። የወደቀ ሰው ቀና ብሎ አምላኩን ማየት እስኪያፍር ድረስ ማረኝ ከማለት ደረቱን ከመርቃት ውጭ ሌላ ምንም የለውም አይደለም። የቆመ የሚመስለው ግን አለ። ዛሬ
የቆመ የሚመስል ነገር ግን አወዳደቁ ነገ ታላቅ የሆነ ሰው አለ። ስለዚህ በከፍታም ብንሆን በዝቅታም ብንሆን ብንታሰር ብንገረፍ ባንታሰር ባንገረፍ ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርገው ከተቀበሉ በዓለም ዙሪያ ካሉ አማኞች ጋር ሁላችንም እኩል ነን። እኔ ከፓስተር ሳሪ አላንስም፣ ደሞም አልበልጣል። በክርስቶስ ኢየሱስ በተደረገው ቅጽበታዊ ቅድስና ሁለታችንም እኩል ነን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ ይህን ማወቅ አለባችሁ። አሁን ሕፃን ሆኖ የተወለደ ልጅ አለ፣ ታዳጊ ወጣት አለ፣ ጎርማሳ አለ፣ ሽማግሌ አለ። በመንፈሳዊ የህይወት ደረጃ ሊለያዩ ይችላሉ፣ ግን በቅጽበታዊ ቅድስና ሁሉም አማኝ እኩል ነው ማለት ነው። ከዛ በመቀጠል የምነግራችሁ ኢየሱስ ክርስቶስ ይህንን ሶሻል ሚዲያ ስለሆነ ነው እንጂ ቆሜ በነግራችሁ ደስ ይለኛል። ኢየሱስ ክርስቶስ ሙሉ በሙሉ 100% የኛን ኃጢአት ወስዶ የራሱን ቅድስና ሙሉ በሙሉ ለኛ ማስተላለፉን ያመለክታል። ከኛ ያልወሰደው ኃጢአት የለም፣ ለኛ ያስቀረልን ኃጢአት የለም፣ ለኛ ያልሰጠን ቅድስና የለም። ኤክስቼንጅ ነው የተደረገው። እሱ ስለኛ ኃጢአታችንን ተሸክሞ ሞተ፣ እኛ ደግሞ የሱን ቅድስና 100% ተቀበለን። ኤፌሶን 1:4 ላይ፣ ዕብራውያን 10:10 ላይ፣ ፊልጵስዩስ 1:1 ላይ፣ ቆላሲያስ 1:2 ላይ ይህንን ሐሳብ በደንብ አድርጎ ነው የእግዚአብሔር ቃል የሚናገረው። በክርስቶስ ዳግም ስንወለድ ክርስቶስ በእኛ ውስጥ ምን ሆኗል? ተወልዷል ማለት ነው። እንደው አንድ ጽንፍ ሊጨምርላችሁና እኛ ከእናት ማህፀን እንደሚወለድ አይደለም የተወለድ ነው። ክርስቶስን ከሙታን ያስነሳው መንፈስ ሙት ለሆነው መንፈሳችን ህይወትን ሰጥቶን ትንሣኤ ነው ያገኘን። በትንሣኤው ነው የተቀላቀልነው ከክርስቶስ ጋር እንጂ በረት ከተወለደው ከኢየሱስ ጋር አይደለም። ክርስቶስን ከሙታን ያስነሳው መንፈስ ነው ሙት ለሆነው መንፈሳችን ህይወትን የሰጠን። ስለዚህ ክርስቶስ በእኔ ውስጥ ህይወት አለው። ክርስቶስ በእኔ ውስጥ ሕያው ነው። ሃሌሉያ። ከሙት የተነሳ ሰውን ያህል ነው የምንኖረው ማለት ነው። ይህንን ማወቅ ያስፈልጋል። ከሰይጣን ክስ ትድናላችሁ። በእግዚአብሔር ፊት ኮንፊደንስ ይሰማችኋል። ክርስቶስን ታመሰግኑታላችሁ። አለበለዚያ ክርስቶስ ለእናንተ ለራሱ የሚያሳዝን በበረት የተወለደ በመስቀል የተሰቀለ ነው የሚሆነው። በበረት ተወልዶ በመስቀል የተሰቀለው ጌታ ላንቺና ለኔ ላንተ የሰራው ስራ ይህንን የመሰለ ታላቅ ነው። ስለዚህ ክርስቶስ በመስቀል ሲሞት እኛም ከእርሱ ጋር አብረን ሞተናል። መጽሐፍ ቅዱስን ሳስጠና እኔ አንዳንድ ጥያቄ ጠይቃለሁ። ክርስቶስ ለማን ሞተ ስላቸው ለኛ ይላሉ። እኛ ለማን ሞተ ስንል ለክርስቶስ ይላሉ። በጣም ስበርሱ የሚጣረስ ነው። ክርስቶስ ለኛ ከሞተ እንዴት ነው እኛ ለክርስቶስ ምን ሞተው? እኛ ለክርስቶስ ሞት ማለት እኮ ክርስቶስ ኃጢአተኛ ሆኖ እኛ ጻድቃን ሆነን ለሱ ሞትም ማለት ነው። የሱ ሞት ለኛ ከሆነ እኛም ለራሳችን ከሱ ጋር አብረን ምን ሆነናል? ሞተናል። የሱ ሞት ሞታችን ነው። እሱ ለኛ ሞተ፣ እኛ ለራሳችን ኃጢአት ለአንድና ለዘላለም ላንኖር ሞተናል። ከዛ በኋላስ ክርስቶስ ለማን ተነሳ? ለራሱ ተነሳ። ጉድጓድ ገብታችሁ አንድን ሰው ካወጣችሁ በኋላ ስትወጡ ለሱ ነው የምትወጡ? ለራሳችሁ ነው የምትወጡት? ለሱ አትወጡም፣ ለራሳችሁ ነው የገባችሁት። ለሱ ነው ስትወጡ፣ ለራሳችሁ ነው። ክርስቶስ ሞትን ድል አድርጎ ተነሳ። እኛ ለማን ተነሳን? ለሱ ተነሳን። ለራሳችን ተነሳን ካልን ለራሳችን ልንኖር ተነሳን ማለት ነው። ክርስቶስ ለኛ ሞተ፣ እኛ ከሱ ጋር ለራሳችን ሞትን። ክርስቶስ ሞቶልን ተነሳ፣ እኛ ደግሞ ከሱ ጋር ተነስተናል። ለማን ተነሳን? ለሱ ተነሳን።
ስለዚህ ዳግም የተወለደ አማኝ ለማን ነው የሚኖረው? ለሱ ነው። ለራሳችን ልንኖር ከኤደን ገነት ወጣን፣ በክርስቶስ መስቀል ላይ ሞተን ከዓለም ተለየን፣ ለክርስቶስ ነው የምንኖረው ማለት ነው። ስለዚህ የተወለድነው ለመኖር ነው፣ በኃጢአት ጸንተን ለመቆየት አይደለም። በጣም የተለፈፈ ትምህርት ነው። ክርስቶስ ለኃጢአተኞች ሞተ እንጂ ኃጢአት እንድንሰራ አልሞተም። አንድ ሰው ጻድቅ መሆኑ የሚታወቀው በጽድቅ ሲኖር ነው። ክርስቶስ እንደሞተለት የሚታወቀው ለክርስቶስ ሲኖር ነው። ስለዚህ በክርስቶስ ኢየሱስ የተሰራው ጽድቅ ኃጢአት እንድንሰራ ላይሰንስ አይሰጠንም። ሰው ዳግም ሲወለድ በውስጡ የነበረው አሮጌው ተፈጥሮ በመስቀል ሞቶ ያልነበረው አዲስ ተፈጥሮ በውስጡ ተፈጥሯል። ስለዚህ አንድ የሞተና አንድ የተወለደ ተፈጥሮ በውስጣችን አለ ማለት ነው። ዳግም የተወለደ አዲስ ተፈጥሮና በመስቀል ላይ የሞተ አሮጌ ተፈጥሮ አለ ማለት ነው። ይሄን በደንብ እየተነተንኩ አስረዳቸዋለሁ። አሁን በክርስቶስ ኢየሱስ ላለን ለኛ አዲሱ ተፈጥሯችን ዳግም ላይሞት ተነስቷል። አሮጌው ተፈጥሯችን ደግሞ ላይነሳ ሞቷል። ልድገምላችሁ፣ አሮጌው ተፈጥሯችን ከክርስቶስ ጋር ሲሞት ላይነሳ ነው የሞተው። ሞቱ ገሎታል አሮጌውን ተፈጥሯችን። አዲሱ ተፈጥሯችን ደግሞ ላይሞት ተነስቷል። አሮጌው ላይነሳ ሞቷል። አዲሱ ደግሞ ላይሞት ተነስቷል። ስለዚህ በእኛ ውስጥ ምን አይነት ተፈጥሮ ነው ያለው? አሮጌና አዲስ ተፈጥሮ ብሎ ገላትያ በደንብ ያስቀምጣል። ስለዚህ አሮጌው ተፈጥሯችን የተሸነፈ ነው። አዲሱ ተፈጥሯችን ደግሞ ምንድነው? አሸናፊ ነው። አሮጌው ተፈጥሮ ሊያሸንፍ አይችልም። አዲሱ ተፈጥሮ ደግሞ ሊሸነፍ አይችልም። በውስጣችን ያለው አዲሱ ተፈጥሮ ክርስቶስን የሚመስል የክርስቶስ ዘር ነው። አሜን። በውስጣችን ያለው አሮጌው ተፈጥሮ የቀደመውን አዳምን የሚመስል ነው። ስለዚህ ዳግም በተወለደ አማኝ ውስጥ ጽድቅን መስራት የማይችል የሚወገድ ተፈጥሮና ኃጢአትን መስራት የማይችል የሚያድግ አዲስ ተፈጥሮ አለን በውስጣችን። እቺን ነገር በደንብ ላብራራ። በጣም ጠንካራ ትምህርት እንደሆነ አውቃለሁ፣ ግን እንደምንም ብትይዟት በጣም የሚጠቅማችሁ ነው። ኃጢአት የሚሰራው የትኛው ተፈጥሯችን ነው? አዲሱ ነው። አዲሱ ከክርስቶስ የተወለደ ዘር ስለሆነ ኃጢአት አይሰራም። አሮጌ ተፈጥሮ ደግሞ አሮጌ ስለሆነ ጽድቅ አይሰራም። ስለዚህ እርስ በርሳቸው የሚቃወሙ ሁለት ተፈጥሮ አሉ። አንዱ አሮጌ በመስቀል ላይ የተሰቀለ ላይነሳ የተሰቀለና የሚወገድ ነው። እንደገና ደግሞ በክርስቶስ የተወለደ የማይሞት አዲስ ተፈጥሮ በውስጣችን አለ። አሸናፊ ተፈጥሮ አለ። በሁለቱ መካከል ተቃውሞ አለ። አሁን በነገራችን ላይ ስጋና መንፈስ የሚለው በነገራችን ላይ ይሄን ስጋ አይደለም መጽሐፍ ቅዱሳችን ስጋ የሚለው ስለ አሮጌ ተፈጥሮ ነው የሚያወራው። ስለዚህ አሮጌው ምን የሚሆን ነው? የሚወገድ ነው። ማን ነው የሚያስወግደው? አዲሱ ተፈጥሮ ነው። ታስታውሳላችሁ መጽሐፍ ቅዱሳችን ሲናገር አብርሃም ሁለት ልጆች ነበሩት አይደል? የመጀመሪያ በኩር ልጁ ማን ነው? እስማኤል ነው አይደል? ሁለተኛው ልጅ ደግሞ ይስሐቅ ነው። የመጀመሪያ የተወለደው ልጅ ምንም እንኳን ልጅ ቢሆን በኋላ ላይ የተወለደው ይስሐቅ የሚባለው ከቤት አስወጥቶታል። ስለዚህ አሮጌውን ተፈጥሯችንን አዲሱ ተፈጥሮ ያስወግደዋል። አሮጌን ተፈጥሮ አንዳንድ ጊዜ ሰዎች ለማስወገድ ምን ይላሉ? በጌታ በኢየሱስ ስም ሰምተሽ ታውቂያለሽ ፓስተር ሳሪ፣ ቁረጥልኝ፣ ይሄ ኃጢአት አስቸገረኝ፣ ሲጋራ አስቸገረኝ፣ ጫት አስቸገረኝ፣ የሆነ ኃጢአት አስቸገረኝ እያሉ ሰዎች ቁረጥልኝ ይላሉ። እንደሱ የሚቆረጥ ነገር የለም። ምንድነው የሚሆነው? አዲሱን ተፈጥሮ ስትንከባከቡት
አዲሱ አሮጌውን ያስወግደዋል። አጋንንት ማደሪያ ባደረገው ተክለ ሰውነት ላይ መንፈስ ቅዱስ ሲመጣበት አጋንንት ያንን ማደሪያ ለቆት እንደሚወጣ ማለት ነው። ስለዚህ ፍቱህ መድኃኒቱ ምንድነው ሲባል ከአሮጌው ጋራ መታገል አይደለም። አሮጌውን አትችሉትም። የብዙ ዓመት ልምድ ያለው በአመፃ እናታችን ማህፀን ጀምሮ የነበረን ነው። በክርስቶስ ያገኘነው ሕፃን የሚመስለው አዲሱ ጭልጭል የሚለው አዲሱን ተፈጥሮ ግን ከተንከባከብነው የእግዚአብሔርን ቃል ክርስቶስን ለመምሰል በጸሎት ከተለወጡ አማኞች ጋር ህብረት ስናደርግ በስጋው መከራን የተቀበለ ሰው ኃጢአትን መስራት ያቆማል እንደሚል ስለ ክርስቶስ ወንጌል መከራን ስንቀበል ወንጌል ስንመሰክር ጽድቅን በተለማመድን ቁጥር አሮጌው ጮሆ ነው የሚወጣው፣ ተኖ ይወጣል፣ በኖ ነው የሚወጣው። አሮጌው ተፈጥሮ እንደፈለገ በእናንተ ውስጥ መፈንጨቱ በክርስቶስ በቅጽበት መቀደሳችሁን አያስቀረውም። ልክ ሕፃን ልጅ ተወልዶ ዳዴ እያለ እንደሚያድግ ሁሉ በክርስቶስ ያመነ አማኝ እያደገ ነው የሚሄደው። ተስፋ አትቁረጡ። ድሮ የዛሬ 34 ዓመት ጌታ ኢየሱስ ክርስቶስ እንደ ግል አዳኝና ጌታ አድርጌ ከመቀበሌ በፊት ምን ተብሎ ይወራ ነበረ? ጥንቅቅ ብለን ማትኖር ከሆንክ ፔንቴ ከሆንክ ታብዳለህ ይባል ነበረ። ታብዳለህ። ምናልባት ያበዱ ሰዎች ይኖሩ ይሁን አላውቅም። ግን ያኔ የነበረው አንድ ትንሽ ከባድ ችግር ምንድነው? የትምህርት ክፍተት ነበረ እና ሰው በጣም በቅድስና ላይ ፎከስ ያደርጋል። አንገቱን ደፍቶ ነው የሚመላለሰው። አንድ ቀን የወደቀ ዕለት በቃ መጫወቻ ነው የሚሆነው። አሁን ትምህርት ጥሩ ነው። ክብር ለኢየሱስ ይሁን። ትምህርት ነፃ ነው የሚያወጣው፣ ነፃ ያወጣል። አያብድም አማኝ። ለምንድነው የሚያብዱ የነበረው? እውቀት የላቸውም። መንፈሳዊ ዓለም ላይ ጠፍተዋል። አሁንስ እውቀት አለ። የልጁ ደም ከኃጢአቱ የልጁን ደም ሪዚስት የሚያደርግ ኃጢአት የለም በዓለም ላይ። አሜን። የልጁን ደም የሚቋቋም ኃጢአት የለም። የዓለምን ሁሉ ኃጢአት ተሸክሞ ነው መስቀል ላይ የሞተው። የፍጥረቱን ሁሉ ዕዳ ነው የከፈለው ክርስቶስ። ስለዚህ ይሄ እውቀት ከገባባችሁ ለምን አትንገታገቱ? የክርስቶስ ደም ከኃጢአት ሁሉ ያነጻል። ማርቲን ሉተር ኃጢአት ሰርቶ አንድ ጊዜ እጅግ በጣም ተኮንኖ አዝኖ ቆዝሞ ባለቤቱ ምን አለችው? ምን ሆነ ነው ማርቲንዬ እንደዚህ የምትተከዘው? መቼም እግዚአብሔር ካልሞተ በቀር አንተ እንደዚህ ልትተከዝ አትችልም አለችው። አይ እግዚአብሔር አልሞተም፣ ግን ኃጢአት ሰርቼ ከጧት እስከ ማታ ድረስ ክሱ አስቸገረኛል። ከዛ በጣም ዋይዝ ውመን ነበረችና መጽሐፍ ቅዱስን አውጥታ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለውን ጥቅስ አውጥታ እስቲ ኃጢአትን በሙሉ ጻፍ አለችው። ኃጢአቱን በሙሉ ዘረዘረ። እዛ ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለውን ሲጽፍ ሪሊፍ አገኘ። ደሙ ያነጻል። ካልተናዘዝን ባልተናዘዝንበት ኃጢአት ሰይጣን ይከሰናል። ባልተናዘዝንበት ኃጢአት መንፈስ ቅዱስ ይወቅሰናል። የመንፈስ ቅዱስ ወቀሳ ስሬት እንድንቀበል ነው። የሰይጣን ክስ ግን እንዲፈረድብን ነው። እግዚአብሔር በልጁ በኢየሱስ ክርስቶስ ስለፈረደ በእኛ ላይ አይፈርድም። ይህ ትምህርት ለምን እንደሚያስፈልግ ልንገራችሁ። አንዱ አስተማሪ የሚመጣና መድረክ ላይ ጸጋን ሰብኮ አስፈንጭቶ አዘልሎ
ነፃ ነህ ብሎ ይሸኘዋል። በማግስቱ ደግሞ አንዱ ይመጣና ሳኦል እንደዚህ ነበረ፣ አስቆርቱ ይሁዳ እንደዚህ ነበረ ብሎ ህዝቡን ገደል ውስጥ ከቶት ይሄዳል። ሰው የቱን ይስማ? አንድ ሳምንት ደስታ፣ አንድ ሳምንት ለቅሶ። እኔ ከሰማይ በፓራሹት ወረድኩ የሚል ሰባኪ መጥቶ መድረክ ላይ ቢሰብክ በእግዚአብሔር ቃል ነው የምመነጥረው። የፈለገ ተአምር ይምጣ። ልክ ነው ልክ አይደለም። አንዳንዱ እንደውም አንገቱን ይዤ ባወርድ ይሻለኛል። ለምን? በጸጋ በተዳነበት ቤተክርስቲያን ውስጥ ልክ የብሉይ ኪዳን የሙሴ ሕግ የሚሰበክበት መቅደስ እስኪመስል ድረስ እሱ ምን ላይ ውሎ የሚያድር እንደሆነ እኔ አላውቅምና ህዝብ ያስጨንቃል። ህዝብን አስጨንቆ የሰራዊት ጌታ እግዚአብሔር ሆይ እኔ ህዝብን አገለገልኩ ይላል። እግዚአብሔር ደግሞ ህዝብን አስጨነቀው እንጂ አገለገልከው አይለው። ወንጌልን መረዳት ያስፈልጋል። ካልተረዱ በደንብ ካልተማሩ በደንብ ካላወቁ ተገለጠልኝ በራልኝ በሚል ሂሳብ ህዝብን ግራ ከማጋባት እና ከማደናገር አስራትና መባ እየሰጡ መኖር ነው። ማንም አስተማሪ አይሁን ይላል የእግዚአብሔር ቃል። ዛሬ እንደውም አንድ እህት እየጸለየችልን ነበር። ቸርች ጌታ ሆይ የማስተማር ስጦታ ሰጥተዋል፣ ጸልዩ ተዘጋጅቶ በጥንቃቄ ኖሮ ካላስተማረ እኮ ፍርድ ይሆንበታል ስትል ድንግጥ አልኩኝ። ምክንያቱም ማንም ሰው አስተማሪ አይሁን ይላል። ስለዚህ ይህን ትምህርት ስትማሩ በክርስቶስ ኢየሱስ ዛሬ ህሊናችሁ የተቀደሰ ይሁን። ያለ ነውርና ያለ ነቀፋ እንድትሆኑ ቅድም አንድ ጥቅስ ፖስት አድርጋለች። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ያለ ነውርና ያለ ነቀፋ የሚያደርግ የእግዚአብሔር ጸጋ ተገልጧል። ስለዚህ ቅድስና የሚጀምረው ከዚህ ነው። በክርስቶስ የተቆጠረው ቅድስና በማወቅ ነው የሚጀምረው። ካለበለዚያ ራችሁ ግራችሁ ለመኖር የምትፈልጉ ከሆነ ሮሜ 10 ቁጥር 3 ላይ ምን ይላል? የእግዚአብሔርን ጽድቅ ሳያውቁ ለራሳቸው የራሳቸውን ጽድቅ ስላቆሙ ለእግዚአብሔር ጽድቅ አልተገዙም ይላል። በምንም አይነት ሁኔታ ውስጥ ሁኑ እግዚአብሔር እናንተን በክርስቶስ ኢየሱስ ዳግም የተወለዳችሁ ከሆነ ገና ትቀደሳላችሁ አይደለም የሚለው፣ ቅዱሳን ብሎ ነው የሚጠራችሁ። የቆሮንቶስን አማኞችን ቅዱሳን ብሎ ጠርቷል። በኃጢአት የተጨማለቁ የአባቱ ሚስት ያገባ ሰው ባለበት፣ መከፋፈል ባለበት፣ የጸጋ ስጦታን እንደፈለገ እንዳሻንጉሊት በሚጠቀሙበት ቤተክርስቲያን እኔ በሆን ኖሮ እንደዚህም አልሰብክም እንደዚህም አልጸልይም ነበረ፣ እንደዚህ መልእክት አልጽፍም ነበር። ጳውሎስ ግን በክርስቶስ የተደረገውን ስለሚረዳ ነው። ስለዚህ በሰው ተስፋ አትቁረጡ፣ በራሳችሁም ተስፋ አትቁረጡ። በክርስቶስ የተደረገውን ማወቅ የመጀመሪያው ስቴፕ ነው። ከዛ በኋላ ምንድነው የምትሆኑት? ከእናንተ ደግሞ የሚጠበቅ ኃላፊነት አለ። እሱም ተግባራዊ ቅድስና ይባላል። ተግባራዊ ቅድስናን ደግሞ በሚቀጥለው ሳምንት ነው የምንማረው። የዛሬውን ትምህርት በዚሁ አበቃለሁ። ምናልባት ጥያቄ ካለ ፓስተር ሳሪ ፖስታል ጋር ይቻለሁኝ። ሁለተኛ ነገር ደግሞ ፓስተር ሳሪ የሚጨምሪው ነገር ካለ እናደርግና የዛሬውን ትምህርት በዚህ እናጠቃልላለን። ሃሌሉያ፣ ክብር ለኢየሱስ ይሁን። መምህር ጌታ ኢየሱስ ይባርክ። የአባቴ ብሩካን ጥያቄ ካላችሁ ቅድስናን በተመለከተውን ቅጽበታዊ ቅድስና የሚለውን ዛሬ የተማርነውን እንደው ያልገባችሁ ነገር ካለ ባጭሩ ቴክስት ማድረግ ትችላላችሁ። በጣም የገረመኝ መምህር ከአሮጌ ተፈጥሮ ጋር መጨቃጨቅ፣ በእውነት አንዳንዴ ስለት እንኳን የሚሳሉ ይመስለኛል። ሰዎች ብዙ ጊዜ በሐሰተኛ ነቢያት እግዚአብሔር ባልጠራቸው ሰዎች እየሄዱ ዘይት የሚገዙት፣ ጨርቅ የሚገዙት፣ ቅራቅንቦ የሚለቃቅሙት ሁሉ ይህንን አሮጌውን ሰው ለማሸነፍ ነው። አሮጌውን ሰው ለማሸነፍ ነው ዋነኛው። ከዛ በኋላ ደግሞ ምድራዊ በረከትን፣ ምድራዊ አጀንዳ ከምድራዊ ትርክት ጋር በተያያዘ ሁኔታ ነው። ስለዚህ አባቴ ብሩካን በእውነት መጽሐፍ ቅዱስ ሲናገር ሆሴ ላይ ልክ ነው። ህዝቤ እውቀት ከማጣቱ የተነሳ ጠፋ ይላል። እግዚአብሔር አምላክ ከእውቀት የጎደልን እንዳንሆን እውቀትን ደግሞ የምንሰበስብበት እንዲህ አይነቶቹን ጊዜዎች ስለሰጠን በእውነት እግዚአብሔር አምላክ ክብሩን ይውሰድ። ታውቃላችሁ እንግዲህ አሮጌው ሰው ማንነትና የሮሜ መጽሐፍን ሄዳችሁ አጥሩት። አሁን ቤት
ሮሜ ምዕራፍ 7 አጥኑት። ሐዋርያው ጳውሎስ ቅዱስ ጳውሎስ የምንለው እሱ እንኳን ሮሜ ምዕራፍ 7 ላይ እንዴት ከአሮጌው ስጋ ጋር ትግል ላይ እንደነበረ ሪስሊንግ እያደረገ ቀንና ሌሊት በቃ የሚያደርገው ግራ ግብት እንዳለው ያሳየናል ሮሜ 7። ግን ሮሜ 8 ላይ ሲደርስ አንድ ብርሃን ቦግ ብሎ በራለት፣ አንድ ዕውቀት በራለት፣ አንድ መገለጥ ወደ ህይወቱ መጣ። አያችሁ፣ ይሄ ዕውቀት ነው ነፃ የሚያወጣ፣ ዕውቀት ነው ነፃ የሚያወጣ። ሮሜ 7ን ሂዱና አጥኑት። ክርስቶስ እዚህ 8 ላይ ግን ስታዩት 8 1 እና 2 ላይ በክርስቶስ ላሉ አሁን ኩነኔ የለባቸውም ይላል። እግዚአብሔር አምላካችን ይባረክ። ለምን ቢባል በክርስቶስ የሆነ የህይወት መንፈስ ካለፈው የሞት ህግ ነፃ አውጥቶኛል። አሃ እንግዲያውስ ታዲያ ምንድነው የሚያስፈልገን? እግዚአብሔር አምላክ የተባረከው አዲሱን ሰው በክርስቶስ ኢየሱስ የተቀበልነው አሮጌውን ሰው የሚያሸንፈውን፣ አሮጌውን ሰው የሚያሸንፈው የአዲሱ ሰው መበርታት ነው። የአዲሱ ሰው መታጠቅ ነው። የአዲሱ ሰው በእግዚአብሔር አጀንዳ ውስጥ ራሱን ኮንትሮል ማድረግ ነው። መንፈሳችን አዲስ ነው፣ ተወልዷል። ግን አሮጌው ማንነታችንም አለ። ለዚህ ነው ሰው መንፈስ ነው የሚለውን ትምህርት ማንቀበለው። በአሮጌ ማንነት ውስጥ የተሸነፈ ማንነት አለ፣ ደግሞ አዲስ የተወለደ ማንነት አለ። ስለዚህ ሐዋርያው ጳውሎስ ምን አለ ሮሜ 7 ላይ በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና። በስጋችን በጎ ነገር ይኖራል፣ ጽድቅ ይኖራል፣ ቅድስና ይኖራል። እግዚአብሔር በቃሉ ላይ እንድንኖርለት የሚፈልገውን አይነት ላይፍ እንኖራለን ብለን እንዳናስብ ዛሬ ነፃ እንወጣ። አውቃለሁ ፍቃድ አለኝ ይላል። ምን ማለት ነው? እፈልጋለሁ ጽድቅ የሆነ ኑሮ፣ ቅዱስ የሆነ ኑሮ፣ ከኔ ይልቅ ወንድሜ ይሻላል የሚል ኑሮ፣ የታመመን መርዳት፣ የወደቀ ማንሳት፣ መጸለይ፣ መጾም፣ በእግዚአብሔር ፊት መሆን፣ ከእግዚአብሔር ጋር ኢንቲሜሲ ሊኖርኝ እፈልጋለሁ አለ። ግን ፍቃድ አለኝ አለ። እፈልጋለሁ፣ ፍቃድ አለኝ፣ ሁላችንም አለን። ከዛ ቀጥልና መልካሙን ግን ማድረግ የለኝም፣ ፍቃዴን ግን ማሸነፍ ኃይል የለኝም። አሁን ምን ላይ ነው? መምህር እንዳለው ቅድስና፣ ቅጽበታዊ ቅድስናን ተቀብለናል። ወደ ተግባራዊ ቅድስና ግን ለመምጣት አልችልም ነው ያለው። ተግባራዊ ቅድስና በሚቀጥለው ሳምንት የምንማረው በህይወታችን የሚተገበረው እንዴት ነው? አንድ አማኝ ከቅጽበታዊ ክርስትና ከቅጽበታዊ ቅድስና ክርስቶስ ኢየሱስን እንደ ግል አዳኛችን ስንቀበል ቅድም መምህር አስተምሮናል፣ እኔም ቴክስት አድርጌያለሁ። 5 ነገሮች በሁሉም አማኞች ውስጥ እንደሆኑ የእግዚአብሔር ቃል ነግሮናል። የእግዚአብሔር አምላካችን ስም የተባረከውን በክርስቶስ ስንሆን ይኸው እዚህ ጋር ፖስት አድርጌዋለሁ። እኔ ይኸው በክርስቶስ የዳነ ኢየሱስ ክርስቶስ የኔ ህይወት መንገድ ዘላለም ነው። ህይወቴ ነው፣ መንገዴ ነው። ኢየሱስ ክርስቶስ አድኖኛል። ለኃጢአት የሞተው በትንሣኤ ተነስቷል፣ ከእሱ ጋር ተቀብሬ በትንሣኤ ተነስቻለሁ ብሎ ክርስቶስ ኢየሱስ እንደ ግል አዳኙ የተቀበለ ሁሉ በቅጽበታዊ ቅድስና ውስጥ ተጠቅልሏል፣ ድኗል፣ ዳግም ተወልዷል፣ በመንፈስ ቅዱስ ታትሟል፣ የርስቱ መያዣ ተቀብሏል። በውስጣችን ያለው መንፈስ ማለት ነው። ዕብራውያን መጽሐፍ ላይ እንደማያወራ ተጠምቆ ደግሞ ከክርስቶስ ጋር በሞቱ ተመስሎ እንደገና ለክርስቶስ ለመኖር በትንሣኤ ተነስቷል ማለት ነው። ይሄ በትንሣኤ የተነሳው አዲሱ ሰው አሮጌውን ሰው የሚያሸንፈው ጾም ጸሎት በመያዝ በጌታ በኢየሱስ ስም ይሄን ነገር ከኔ ላይ አንሳልኝ፣ ይሄንኛውን ነገር ከኔ ላይ አርቅልኝ፣ ይሄንኛውን ነገር ከኔ ላይ ቁረጥልኝ በማለት አይደለም ነው። እሳ ምን እናርግ? አዲሱ ሰው እንንከባከበው በእግዚአብሔር ቃል፣ በጸሎት መጽሐፍ ቅዱስ በማጥናት አይምሮአችንን ሮሜ 12 1 እና 2 ላይ እንደሚል በማደስ አዲሱን ሰው ስንኮተኩተው፣ ስናርመው፣ ስንንከባከበው አዲሱ ሰው ሁለንተናችንን እያጥለቀለቀ ይመጣና አሮጌው ሰው እየሟሸሸ ይሄዳል፣ ይጠፋል ማለት ነው። ያለበለዚያ በጾም በጸሎት በስለት በእጅ መጣን ብዛት በዘይት ላያችን ላይ ቢደፋ አሮጌውን ሰው ከላያችን ማስወገድ አንችልም። አሮጌው ሰው የሚወገደው አዲሱን ሰው እንዲያድግ እንዲያፈራ መንፈስ ቅዱስ ጋር ህብረት እንድናረግ ከቃሉ ጋር ህብረት እንድናረግ ዕውቀት አይምሮአችን በዕውቀት እንዲታደስ በመንፈስ ቅዱስ ሁሉ ጊዜ እየተሞላን በእግዚአብሔር ፍቃድና ሐሳብ ውስጥ መመላለስ ስንጀምር አሮጌው ሰው የግዱን ይሞታል ማለት ነው። ስለዚህ በሚቀጥለው ሳምንት
የምንማረው ይሄንን ነው። ቅጽበታዊ ቅድስና ሁላችንም በእኩል ደረጃ ተቀብለናል። ኦኬ ተግባራዊ ቅድስናሳ እንዴት ነው የሚለውን በሚቀጥለው ሳምንት ጌታ ቢፈቅድና ብንኖር እንማራለን። በጣም 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 የሚገርም ትምህርት ነው። ያለፈውንም ትምህርት 3 ክፍል ተምረናል። ቼክ እያደረጋችሁ ጥያቄዎች ካላችሁ ላኩልኝ። እኔም ለመምህር ልክለታለሁ። ተዘጋጅተንበት እንመልሰዋለን። ስለዚህ አባቴ ብሩካን ይሄ የሮሜ 7 የሐዋርያው ጳውሎስ ችግር በመገለጥ ነው፣ በእውቀት ነው ከሱ ላይ የተወገደው። በቃ በእውቀት ሃሌሉያ። በክርስቶስ ላሉ አሁን ኩነኔ የለባቸው እንዴት ይላል። ሃሌሉያ። እስቲ ላንብብ ሮሜ 8 ላይ ከዛ መምህር ይጸልይልና ሮሜ 8 ላይ 7ን አንብቡት። ጳውሎስ ምን ያህል እንደታገለ፣ ምን ያህል እንደተጨነቀ፣ ምን ያህል መልካሙን ማድረግ ፈልጋለሁ ግን መልካሙን ማድረግ የለኝም፣ ተግባራዊው ላይ የለውበትም ነው ያለው። የሚቀጥለው የምንማረው ላይ ማለት ነው። እንግዲህ አለ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። እንዴት? በክርስቶስ ኢየሱስ ያለው የህይወት መንፈስ፣ በክርስቶስ ኢየሱስ የተቀበልነው የአባቴ ብሩካን የህይወት መንፈስ፣ የሞት መንፈስ፣ የውድቀት መንፈስ፣ የእርግማን መንፈስ ተመቶ ተሸንፎ በክርስቶስ ኢየሱስ የዘላለም ህይወት ትሪኒቲ ነው የተቀበልነው። ያ የህይወት መንፈስ ምን አረገን ይላል? ከኃጢአትና ከሞት ህግ አርነት አውጥቶኛልና ይላል። ክብር ለኢየሱስ ይሁን። መምህር ይጸልይልናል። የዛሬውን ፕሮግራም በዚህ እናጠቃልላለን። ተባረኩልኝ። ኢየሱስ ክርስቶስ ጌታ ነው። ጥያቄዎቻችሁን ጻፉ፣ ቴክስት አድርጉ፣ ፔጆቻችንን ላይክ፣ ፎሎ፣ ሼር አድርጉ። ኢየሱስ ክርስቶስ ያድናል። መምህር ወልክ እግዚአብሔር አምላክና አባት ወይ በህይወት ዘመናችን ሁሉ አስበንና አልመን ማናውቀውን የተጠናቀቀ የማዳንን ስራ የጸጋ ባለጠግነት እንዲመሰገን በዘመኑ መጨረሻ ላይ ላለን ለኛ ገለጥክልን። ሃይማኖት አዳንከን፣ ኃጢአት አዳንከን፣ ከራሳችን ጽድቅ አዳንከን፣ ከጠላት ክስ ከዘላለም ጥፋት አዳንከን። በቃላችን ልንገልጠው አንችልም። አንተን ለማመስገን ከመሞከር ይልቅ እጅ በአፍ ላይ መጫን ይቀላል። ይህንን ያደረከው ደግሞ የጸጋ ባለጠግነት እንዲመሰገን ነው። ይህንን ደግሞ እግዚአብሔር ተደርጎልን እንኳን የማናውቅ ነበርን። ልክ በሞግዚት እጅ እንዳደገ ልጅ የአባቱ የእናቱ የቤተሰቡን ንብረት እያለው ለአቅመ አዳም ባለመድረሱ ምክንያት በሞግዚት እጅ እንደነበረ ሰው ባለማወቅ ወራት ጌታ ሆይ አንዴ ስለ ጽድቅ አንዴ ስለ ኃጢአት እያለን ነፍሳችን በሁለት መንታ መንገድ ስታምጥ ነበረ። ነፃ የሚያወጣውን በአእምሯችን ላይ ብርሃን የሚሆነውን ትምህርት አስተምረህናል። በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግናለሁ። ዛሬ ሰይጣን ሰኮናቸውን የሚነክሳቸውን እንቅልፍ የሚያባንናቸውን እግራቸውን እየወሰደ በረግረግ ጭቃ እየከተተ አለቀልህ አበቃልህ የሚላቸውን በልጅ በኢየሱስ ክርስቶስ በተደረገው የማዳን ስራ ለአንዴና ለመጨረሻ ጊዜ ነፃ እንዳወጣን በሕያው ቃል ስለተናገርከን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ደግሞ ይሄ በቅጽበት ዳግም የተወለድንበት ያንተ ቅጽበታዊ ቅድስና ለኛ የተቆጠረው ቅድስና በህይወታችን ደግሞ እንዴት ፍሬ ማፍራት እንደሚገባ በሚቀጥለው ሳምንት በተግባራዊ ቅድስና በምንገልጠው ቅድስና ዙሪያ ላይ ደግሞ እንነጋገራለን። እግዚአብሔር እስካሁን እንደረዳን ገብተው የሚማሩትን እያንዳንዳቸውን አስፈላጊውን ቅድመ ሁኔታዎችን መብራት ኔትወርኩን ተቆጣጥረ ጌታ ሆይ የኔንና የባሪያህን የፓስተር ሳሪን ጊዜ አመቻችተ ደስ እያለን በብዙ ድካም እንኳን ቢሆን ደስ እያለን በፊት እንድንቀርብ ስለረዳህን እናመሰግናለን። ይህንን ቃል ለሰሙት ሁሉ ጸጋ እንዲለቀቅላቸው ብርሃን በአእምሯቸው ላይ ፍንትው ብሎ እንዲገባቸው ጌታ ሆይ ይህ ሳይንስ አይደለም፣ ኬሚስትሪ አይደለም፣ ፊዚክስ አይደለም፣ በካልኩሌሽን የምናስረዳው ነገር አይደለም። በመንፈስ ቅዱስ ኃይል የተቀበልነው በመንፈስ ቅዱስ ኃይል የምናስተላልፈው ለሚሰሙት ደግሞ ጸጋን የሚሰጥ ለተቀበሉት ደግሞ አርነት የሚያወጣ ጤናማ የሆነ ትምህርት ነው። ባለማወቅ አንዳንድ ጊዜ ይሄ ትምህርት
እንደ ስህተት ትምህርት። ለምን? ሰው ከነፃነት ይልቅ ባርነት ስለሚወድ፣ ሰውን መግዛትን ስለሚወድ፣ ሰው በክርስቶስ ኢየሱስ ያገኘውን ጽድቅ አውቆ ለእግዚአብሔር የተገባውን ክብርና ምስጋናን እንዲሰጥ ሲገባው የራሳቸውን ቀሚስ እንዲይዙ የራሳቸውን ነገር ሰዎች እንዲከተሉ እያደረጉ ሰውን ከሞግዚት በታች ያደረጉ ብዙ ሰዎች አሉና ከዚህ ደግሞ ነፃ እንድንወጣ እምሯችንን ስለፈታ እናመሰግናለን። ድንቅ ጊዜ ነው የሰጠን። ሁሉ ነገር ተመቻችቶልናል። አቤት አቤት ጌታ ሆይ ስም ለዘላለም የተባረከ ይሁን። ተርፎ ያለውን ጊዜ ደግሞ አንተ ተቆጣጠር። በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን። አሜን አሜን። ክብር ለኢየሱስ ይሁን። የተወደዳችሁ አባቴ ብሩካን የዛሬውን እንግዲህ የዘመንን መዋጀት ፕሮግራማችንን በዚህ እናጠቃልላለን። ጌታ ቢፈቅድና ብንኖር እሁድ ማታ በኢትዮጵያ ሰዓት አቆጣጠር በዚሁ ሰዓት በኢትዮጵያ 2 ሰዓት ላይ ከምሽቱ የፊልጵስዩስን መጽሐፍ ጥናታችንን እንቀጥላለን። እስከዛ ድረስ ይሄንን 3ቱን ፓርት እንደገና እየሰማችሁ ከዛ ውስጥ ደግሞ ጥያቄ እንቆቅልሽ የሚሆንባችሁን አውጥታችሁ በሜሴንጀር ሊሆን ይችላል፣ በዋትስአፕ ሊሆን ይችላል፣ በማንኛውም ሶሻል ሚዲያ ብትልቁ አይሞላም። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ያድናል። በምር ጌታ ኢየሱስ ይባርክ። የተባረከ ጌታ ይባርክ። ደህና ቆዩ። በጌታ በኢየሱስ ስም የሰኞ ጸሎታችን ይቀጥላል። ወዳችኋለሁ በጌታ በኢየሱስ ስም።